እዚህ የምገባ ማዕከላት አሁን ላይ የዛሬ 4 ዓመት የተጀመረ ነው። አንድ ብሎ ቁጥሩ አሁን ላይ በጣም ብዙ ቁጥሮችን ተሻግሮ እየተበራከተ የመጣ ነው። እንግዲህ በአጠቃላይ በከተማዋ ማህበራዊ ፍትህን በማንገስና በማስፈን ረገድ የራሳቸውን ትልቅ ሚና እየተጫወቱ ያሉ ናቸው። እነዚህ የምገባ ማዕከላት ምናልባትም በተለያዩ ችግሮች ለአካል ጉዳት ተዳርገው እንዲሁም ደግሞ ጉልበትና አቅም ሲኖራቸው ሀገርን ያገለገሉ የሀገር ባለውለታዎች ነገር ግን አሁን ላይ አረጋውያንና አቅመ ደካማ የሆኑ የከተማዋ ነዋሪዎች እንዲሁም ደግሞ ጧሪ ደጋፊ የሌላቸውና አስታዋሽ የሌላቸው እንዲሁም ዛሬ ምን ልብላ ነገ ምን ልብላ ብለው የሚጨነቁ ነዋሪዎች ናቸው። በዚህ በምገባ ማዕከሉ ተጠቃሚ እንዲሆኑ የተደረጉት እንግዲህ በቀን አንድ ጊዜ ሲመገቡ ነገ ምን ልብላ ከሚል ሀሳብ ወጥተው በዚህ በምገባ ማዕከላት እየተገኙ ማዕድ የሚቋረሱበትን እና ክብራቸውን በጠበቀ መልኩ ይህ የምገባ ማዕከል የሚከናወንበትን ሁኔታ የፈጠረ ነው። በአጠቃላይ እንግዲህ የአዲስ አበባ ከተማ አሁን ላይ እየተለወጠች እየተቀየረች ያለችው በህንፃዎቿ እንዲሁም ደግሞ በመንገዶቿ ብቻ ሳይሆን ከተማ እየተገነባች ያለችው በነዋሪዎቿ ደህንነትና ክብርንም ጠብቆ በጠበቀ ሁኔታ የተለያዩ ዘርፈ ብዙ ስራዎች እየተሰራች ያለች ከተማ ሆናለች። ስለዚህ ስትቀየር ስትለወጥ እነዚህንም ነዋሪዎቿን አቅፋ ወይም ደግሞ እነሱን የረሳ ስራም የተከናወነ አይደለም። በአጠቃላይ እነሱንም አካታች በሆነ ስራ ላይ እየተሰራ ያለበት ሁኔታ ነው ያለው። ከዛ ባሻገር ደግሞ የምገባ ማዕከላቱም በቀን አንድ ጊዜ በመመገብ አስታዋሽ የሌላቸውን በማስታወስ ረገድና እኛ ያለንላቸው በሚል የኔነትን እንዲሁም ደግሞ መንግስት በነዚህ ላይ የሚሰራውንም ተረጅነትን የማስፋፋት ሳይሆን መብታቸውን ጉልበትና አቅም ሲኖራቸው ሀገርን ያገለገሉ ብዙ ነገር አስተዋጽኦ ያበረከቱ ናቸው። ዛሬ ላይ እነሱ ራሳቸውን ወደ መመገብ ወይም ደግሞ አቅም አንሷቸው ባለመሆኑ ይህንን መንግስት የነሱን የመመገብም ወይም ደግሞ የመመገብ መብትም ያላቸው በመሆኑ መንግስት እነዚህን በማስታወስ ነው እንግዲህ በምገባ ማዕከላት ይህንን አቋቁሞ እየሰራ ያለው። ይህ ደግሞ በመንግስት ብቻ ሳይሆን ልበቀና በሆኑ በተለያዩ ባለሀብቶችና በጎ አድራጊ በጎ ፈቃደኛ ተቋማትና ባለሀብቶች ጭምር የተሳተፉበት ነው። ይህ ደግሞ በከተማዋ የበጎ ፍቃድ ተግባር ከጊዜ ወደ ጊዜ እየጨመረ እንዲመጣና እየጨመረ መጥቶም ይህንን ዘርፈ ብዙ ስኬቶች እንዲገኙ ያስቻለ መሆኑንም ነው የተናገሩት ከንቲባዋ በመልእክታቸው።